ጸሎተ አርጋኖን በአጋንንትና በመናፍስት ላይ ያለው የበላይነት 6 ወሳኝ ነጥቦችን አነሳላችኋለሁ። ውድ ቤተሰቦቼ በዛሬው ቆይታችን ጸሎተ አርጋኖንን ከመናፍስት ውጊያና በአጋንንት ላይ ያለውን የበላይነት በወሳኝና ጠቃሚ መረጃ እሰጣችኋለሁ። በዛውም ላይ ደግሞ ለአርጋኖን ያላችሁን ፍቅር ከፍ የምታደርጉባቸውን ወሳኝ ነጥቦችን አነሳላችኋለሁ። ውድ ቤተሰቦቼ ብዙዎቻችን እንደምናውቀው እንግዲህ አርጋኖን የሌሊት ጸሎት ነው። ሌሊት የሚጸለይ ነው በብዛት በቤተ ክርስቲያንም እንደዚሁም ደግሞ በጸሎት ሰዓቶቻችን። ለምሳሌ ማታ 3 ሰዓት ላይ ነው አርጋኖን የሚጸለየው። እንደዚሁም ደግሞ በእለት ከጠዋቱ 3 ሰዓት ላይም አርጋኖን ይጸለያል። ግን በብዛት አርጋኖን የሚጸለየው የሌሊት ጸሎት በመባል ነው የሚታወቀውና ስለዚህ ይህንን ጸሎት በጣም ብዙዎቻችን እንፈተንበታለን። ነገር ግን ደግሞ በጣም ብዙ በረከት የምናገኝበት ያልተጠቀምነውም ጸሎት ነው። ከዚህ በፊት አንድ ቪዲዮ ሰርቼ በጣም ብዙ ሰዎች ይህንን ቪዲዮ ተመልክተው በጣም የሚገርም ኮሜንትና የሚገርም ሐሳብ ሰጥተውበታል። ዛሬም በድጋሚ አሁንም በመናፍስትና በአጋንንት ላይ ያለውን የበላይነት እንዴት እንደምትረዱት እነግራችኋለሁ። ብዙ ሰዎች አርጋኖንን መጸለይ በጣም ይፈተናሉ። ለምንድን ነው ብለን ስንጠይቅ ፍሬ እንዳታፈሩበት ዲያብሎስ በጭራሽ በተለይም ከእመቤታችን ጋር የተገናኙ ጸሎቶችን ዲያብሎስ እንድትጸልዩ አይፈልግም። እመቤታችን የምትጠራበትን ጸሎት ዲያብሎስ እንድትጸልዩ አይፈልግም። ስለዚህ ቀድሞ እናንተ ለጸሎቱ ያላችሁን ፍላጎትና ስሜት በማዳከም ቀድሞ የሚያሳስባችሁ አርጋኖን የሚፈጀው ሰዓት ርዝመቱ፣ ድካሙን፣ ሌላም ነገር በህሊናችሁ ይሳለ አርጋኖን ላይ ማግኘት የሚገባችሁን በረከትና ከአርጋኖን ማግኘት የሚገባችሁን ነገር እንዳታገኙ ቀድሞ ተስፋ ያስቆርጣችሁና ያስቀራችኋል። ስለዚህ ዛሬ አርጋኖን በአጋንንት ላይ ያለውን የበላይነት አንድ በአንድ እንመለከታለን። አንደኛው ውድ ቤተሰቦቼ የክርስቶስን የድል ኃይል ማወጃ ጸሎት ነው አርጋኖን። ስለዚህ ዲያብሎስ ይህንን በጭራሽ አይፈልግም እንድታውቁት፣ ይህንን እንድታደርጉ። ምክንያቱም ምንድነው ያልኳችሁ የክርስቶስን የድል ኃይል ማወጃ ነው። ወይም ደግሞ ጸሎተ አርጋኖን የእመቤታችንን ልዕልና ሲገልጽ በዋነኝነት የሚያመሰግነው ወላዲተ አምላክን ወይም ደግሞ ቲዮቶክስ እንደምንለው መሆኗን ነው። የጌታ እናትን የሚያወድስ የምስጋና ጸሎት ስለሆነ ይህንን ዲያብሎስ አይፈልገውም። ስለዚህ አጋንንት ይህን ነገር በጭራሽ አይፈልገውም ማለት ነው። ስለዚህ አርጋኖንን ስትጸልዩ ዲያብሎስ ይቃጠላል። እዛው አርጋኖን መጽሐፍ ላይ ተገልጿል። ዲያብሎስ የአንቺን ስም ሲሰማ ይረበሻል፣ ይቃጠላል፣ ስምሽ መራጃ ነውና ይቆርጠዋል ይላል። ስለዚህ የእግዚአብሔር ቃል ስጋን የነሳው ከእርሷ ነውና፣ ይህም ማለት መጽሐፍ ቅዱስ የሴቲቱ ዘር ራስን ይቀጠቅጣል ተብሎ በኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ላይ ተብሎ በሰይጣን ላይ የተነገረውን ፍርድ በተግባር ያየንበት ስርዓት ስለሆነ በጭራሽ ሰዎች አርጋኖንን እንድንጸልይ ዲያብሎስ አይፈልግም ማለት ነው። ከአርጋኖን በረከት እንድናገኝ ዲያብሎስ አይፈልግም። ለዚህ ነው ዛሬ የተለያዩ ምክንያቶችን ይደረድርብናል፣ የተለያዩ ሐሳቦችን በህሊናችን ያመጣል። ስለዚህ ከአርጋኖን በረከት እንዳናገኝ ዙሪያችንን በተለያዩ ሐሳቦች ይዘጋብናል ማለት ነው። ስለዚህ እኛም ደግሞ የራሳችን ሐሳብና የኛ የሰውነታችን የድካም ጉዳይ ብቻ እየመሰለን ያንን ሐሳብ ተቀብለን ወይ ጸሎቱንም አናደርግም ወይ ደግሞ አቡነ ዘበሰማያቱንም አንልም፣ ማንኛውንም ጸሎት ሳናደርግ እንተዋለን ማለት ነውና ዲያብሎስ የተሸነፈው በክርስቶስ ሞትና ትንሣኤ ነው። የአርጋኖን ጸሎት ደግሞ የድንግል ማርያምን ክብር በመግለጥ የክርስቶስን ፍጹም ድል በተደጋጋሚ ለጠላት ያስታውሳል። ስለዚህም ለሰይጣን ከድሉ መታሰብ በላይ የሚያስፈራና የሚያቃጥል የለም። ስለዚህ አርጋኖንን እንድትጸልዩ አይፈልግም። አርጋኖንን በጭራሽ እንድትጸልዩት አይፈልግም። አርጋኖን አንድም እንደ ዜማ እንደ መዝሙር እየተደረገ የሚቀርብ የምስጋና መዝሙር ስለሆነ በጣም በሚገርም ሁኔታ ብዙ ጊዜ መናፍስት ይረበሻሉ። ይህንን ጸሎት ብዙ ኦርቶዶክሳን እንድጸልዩት አይፈልግም። አሁንም በጣም ብዙ ኦርቶዶክሳን ይህንን ጸሎት አይጸልዩትም። ምክንያቱም ዲያብሎስ ቀድሞ የተለያዩ ሐሳቦችንና ህሊናችን ላይ አንድም አየር አጋንንት እየሆነ የተለያዩ ሐሳቦችን እያቀረበ ጸሎታችን ፍሬ እንዳያፈራና በዚህ ጸሎት እንዳንባረክ በረከት እንዳናገኝ ቀድሞ የጸሎቱን ረዝመቱን ይነግረናል። በጸሎት ውስጥ የምንደክመውን ድካም እያሳሰበን ከጸሎቱ ማግኘት የሚገባንን ነገር እንዳናገኝ ይከለክላል ማለት ነውና ይህንን በጣም ማሰብ ያስፈልጋል። ስለዚህ አንደኛው የክርስቶስን የድል ኃይል ማወጃ ነው። ስለዚህ ዲያብሎስ ይህንን እንድናውቀው አይፈልግም። በዚህ ጸሎት ደግሞ በረከት እንዳናገኝ ቀድሞ ሐሳቦችን እያቀረበ ይዘጋብናል ማለት ነውና ስለዚህ ይሄ አንዱ መንገድ ነው ማለት ነው። ሁለተኛው ደግሞ በእርሷ ንጽሕና ዲያብሎስን መክሰስ ነው።
የእርሷን ንጽህና እየተናገርን ዲያብሎስን መክሰስ ነው፣ ዲያብሎስን መቃወም ማለት ነው። ይህም ጸሎተ አርጋኖን የእመቤታችንን ንጽህና ድንግልና ሕይወት ይመሰክራል። ሰይጣን የመጣው በትዕቢትና እርኩሰት ሲሆን ድንግል ማርያም ግን በትህትና በንጽህናና በእግዚአብሔር ፍቃድ በመታዘዝ የጸጋ ማደሪያ ሆናለች። እመቤታችን በመታዘዟ ቅዱስ ገብርኤል መጥቶ ደስታን የሞላሽ ሆይ ደስ ይበልሽ ብሎ ቅዱስ ገብርኤል የነገራትን ነገር ጠይቃ መርምራ ተቀበለችው። ዲያብሎስ ግን በትዕቢት ወደቀ። ዛሬ በዙሪያችን ብዙ ኃጢአትን ብዙ በደል የሚያሰራን እሱ ነው። እርኩሰትን የሚያሰራን እሱ ነው። እመቤታችን ደግሞ ንጽሕት ቅድስት ነች። የክርስቶስ እናቱ ቴዎቶከስ ተብላ የተነገረላት እመቤታችን ንጽሕት ቅድስት ስለሆነች ማለት ነውና ስለዚህ ይህንን ጸሎተ አርጋኖን የእመቤታችንን ንጽህና ድንግልና ሕይወት ይመሰክራል። ሰይጣን የመጣው በትዕቢትና እርኩሰት ሲሆን ድንግል ማርያም ግን በትህትና በንጽህናና በእግዚአብሔር ፍቃድ በመታዘዝ የጸጋ ማደሪያ ሆናለች ማለት ነውና ይህንን በጣም ማሰብ ያስፈልጋል። አጋንንት እርኩሰትን ይወዳሉ። በጸሎተ አርጋኖን አማካኝነት የእመቤታችንን ቅድስናን ስንማጸን እርሷን ለመቅረብ አይችሉም። ንጽህናዋ በላያቸው ላይ የሚለቀቅ መንፈሳዊ እሳት ነውና አርጋኖንን እንድንጸልይ አጋንንት መናፍስት አብዝቶ የሚታገሉን ለዚህ ነው። ስለዚህ እርሷን መምሰልና በእርሷ መታመን የዲያብሎስን የርኩሰት መረብ ለመበጠስ ይረዳልና ሁላችንም ኦርቶዶክሳውያን ውዳሴ ማርያምን የእመቤታችን የተባሉ ጸሎቶችን በደንብ አድርገን ልንጸልይ ይገባል። በደንብ አድርገን በተለይም አርጋኖንን ኦርቶዶክሳውያን አልተጠቀምነው። በጣም ብዙዎቻችን አልተጠቀምነው አርጋኖንን። በጣም የሚገርም ጸሎት ነው። እኔ በምን አይነት ቃል እንደሚገልጸው ራሱ ይገርመኛል። አርጋኖን ጸሎት እኔ አባቶቻችን እንዴት አድርገው አርጋኖንን እንዳዘጋጁት በተለይም አባ ጊዮርጊስ ዘገስጫ እንዴት አድርገው ይህንን ጸሎት እንዳዘጋጁት እኔ ከአእምሮ በላይ ነው የሚሆንብኝ። በቃ ይገርማለሁ። ሁሌ አርጋኖንን በጸለይኩ ቁጥር የሚሰማኝ ስሜት ማለት ነው ውስጥ የሚሰማኝ ደስታ ማለት ነውና ምን አይነት ደስታ እንደሚኖራቸው ጸሎቱን በአግባቡ ስትጸልዩ ነው ማለት ነውና እኔ እገረማለሁ። እግዚአብሔር እንዲህ አይነት አባቶቻችንን ሰጥቶናል። በረከታቸው በሁላችንም ላይ ይደርብን በእውነት። ስለዚህ የአርጋኖንን በረከት በተለይም የትኛውንም የእመቤታችንን ጸሎት በደንብ አድርገን ልንጸልይ ይገባል። ምክንያቱም የእሷን ቅድስና የእሷን ንጽህና ከፍ አድርገን ስንናገር ዲያብሎስ እየተዋረደ ከሕይወታችን ይርቃል ማለት ነውና ስለዚህ በአጋንንት ላይ ትልቅ የበላይነት አለው፣ በመተት ላይ ትልቅ የበላይነት አለው። ዲያብሎስ ይህንን እንድንጸልየው ስለም አይፈልገውምና በጣም መንቃት አለብን ማለት ነው። ሶስተኛው ደግሞ ለጸሎት የማታ ትጋትና ጽናት ምን ለማለት ነው? አርጋኖን በዋነኛነት የሌሊት ጸሎት የሰዓታት ጸሎት ሲሆን ሌሊት ደግሞ ዲያብሎስ የሚያስጨንቅበትና የሚያስፈራራበት ጊዜ ነው። ይህንን ጸሎት በአዘቦትና በሌሊት መጸለይ ከመናፍስታዊ ዝለት ወይም ደግሞ ከመንፈስ ዝለት መዳንና በጸሎት ጽናት መገኘት ማለት ነውና ስለዚህ ይህንን ማድረግ በጣም አስፈላጊ ነው ማለት ነውና ስለዚህ ብዙ ጊዜ ማታ ላይ ዲያብሎስ የሚፈትነን ስለሆነ በሌሊት ዲያብሎስ የሚፈትነን ስለሆነ ይህንን አርጋኖንን ጸሎት ሌሊት በደንብ ምክንያቱም ብዙ ሰዓት የሚኖረን ይህንን ጸሎት ለመጸለይ ማታ ስለሆነ በማታው ሰዓት ላይ በደንብ አድርጎ አርጋኖንን መጸለይ። በነገራችን ላይ አንዳንድ ብዙ ሰዎች የሆኑ ሰዓታትን ብቻ የሚጠብቁ ሰዎች አሉ። ሰዓቱን መጠበቅ አይጠበቅብንም። አንዳንዴ በየትኛውም ሰዓት ላይ ለኛ በሚመቸን ሰዓት ላይ ጸሎቱን መጸለይ አስፈላጊ ነው። ሰዓቱ አልፏል ወይም ሰዓቱ እንደዚህ ሆኗል ማለት ሳይሆን በየትኛውም ሰዓት ላይ ጸሎት መጸለይን የመሰለ ነገር የለም። ውድ ቤተሰቦች በተለይም የሌሊት ጸሎትን መለማመድ ያስፈልጋል። ከመተኛት በፊት ሊሆን ይችላል ወይም ደግሞ ተኝቶም ተነስቶ ሌሊት የምንጸልይበት ሰዓት ሊሆን ይችላል ወይም ደግሞ ጠዋት ተነስቶ ሌሊት ሊሆን ይችላል። በነዛ ሰዓቶች ውስጥ አንዳንድ ከተቀመጡት ጸሎቶች ውጪም ወጥቶ ጸሎቶችን መጸለይ ትልቅ በረከት አለውና ስለዚህ አንደኛው ይህ ነው። ዲያብሎስ የሚደክመው ትዕግስታችንን ስናሳይ ነው። ጸሎተ አርጋኖን በየሰዓቱ ወይም በየጊዜው መጸለይ ትዕግስትና ጽናት መገለጫ ነው። ቅዱሳን አባቶች እንደ አቡነ መቃርስ ያሉ አባቶቻችን እንዳስተማሩት በጸሎት የሚዘወትር ሰው ዲያብሎስ እዚህ ቦታ ላይ ድካሜ ከንቱ ነው ብሎ ይሽሻልና ስለዚህ ዲያብሎስን ከንቱ ማለት በቃ እዚህ ቦታ ላይ ተሸንፌያለሁ ብሎ ከሕይወታችን እንድርቅ የምናደርገው ተደጋጋሚ ጸሎቶችን ለጸሎት ጽናትን ስናሳይ ነውና ስለዚህ አርጋኖንና ሌሎችንም የእመቤታችንን ጸሎቶች በደንብ አድርጎ መጸለይ በጣም አስፈላጊ ነው። በተደጋጋሚ ያንን ጸሎት ስንጸልይ ያንን ነገር ስናደርግ በቃ ክፍተት አገኝም ዲያብሎስ በእኛ ላይ ሊያጠቃን በሚፈልግበት ጊዜ ላይ እኛ ተነስተን ጸሎት እናደርጋለን። መንፈሳዊ ምግባራቶችን ስናደርግ በየትኛውም ሰዓት ወዴታችን መቅረብ ቢፈልግ እኛ ክፍት የምናደርገው ነገር ከሌለ ወዴታችን መጥቶ እኛን ሊፈትነን አይችልም። ቢፈትነንም እንኳን
እንዘጋበታለን፣ እናበላሽበታለን እቅዱን ማለት ነውና ይህንን ሁላችንም ልናስበው የሚገባ ወሳኝ ነገር ነውና ስለዚህ አንዱ መንፈስ ዝለትንም የምናርቅበት ነው። የመንፈስ ዝለት የሚያቀርበው ራሱ ዲያብሎስ ነው። ራሱ አጥፋት አስጠፍቶን ደግሞ ራሱ መልሶ የሚወቅሰን እሱ ራሱ ነውና ይህንን በጣም ማሰብ ያስፈልጋል። ስለዚህ አርጋኖንን በተለይም የሌሊቱ የጸሎት ሰዓታችን ላይ በደንብ አድርገን መጸለይ አለብን። ምክንያቱም ብዙ የሚመቸንና አርጋኖንን በደንብ ለመጸለይ የሚመችን ሰዓት የሌሊቱ ክፍለ ጊዜ ስለሆነና ይህንን ሁላችንም ልናደርግ ይገባል ማለት ነው። አራተኛው ደግሞ ከቅዱሳን ህብረት ጋር መተባበር ነው። ከቅዱሳን ህብረት ጋር መተባበር ነው። አርጋኖን ጸሎት በአጋንንት ላይ ያለው የበላይነት ብለን ስናነሳ ከቅዱሳን ህብረት ጋር እንሳተፋለን። አርጋኖንን ስንጸልይ በጣም በሚገርም ሁኔታ ምንድነው እዚህ ጋር ይኸውላችሁ ጸሎተ አርጋኖን በግል ብትጸለይም አስተውሉ፣ በግል ብትጸለይም በቤተ ክርስቲያን ቀኖናዊ ስርዓት ውስጥ የተካተተና የቅዱሳን ጉባኤ ከድንግል ማርያም ጋር በአንድነት ሆኖ የሚማጸንበት የጸሎት አይነት ነው። እኛ ቤታችን ስንጸልይ በሌላ ቦታ ላይ ደግሞ ያሉ ቅዱሳንም አብሮን አርጋኖንን ይጸልያሉ። ስለዚህ ይህ ጸሎት የአንድ ሰው የግል ጸሎት ብቻ ሳይሆን የህብረትም ጸሎት ነው ማለት ነው። በቅዳሴ ሰዓት ላይ በቤተ ክርስቲያን ጸሎቶች ውስጥም የሚደረግ ስለሆነ ሁላችንም በጸሎት ውስጥ በአንድም በሌላም እንሳተፋለን። የህብረት ጸሎት ይሆናል። ዲያብሎስ ደግሞ የህብረት የሆኑ ነገሮችን አይወድም። የህብረት ጸሎትን አይፈልግም። ስለዚህ በህብረት የሚደረጉ ጸሎቶችን ይበታትናል። ለዚህ ነው ዛሬ ብዙ ባለትዳሮች በትዳር ውስጥ ሆነው አብሮ ጸሎት ማድረግ በጣም ይቸገራሉ፣ ይፈተናሉ። አንዱ መጸለይ ሲፈልግ አንዱ አልጸልይም ይላል፣ አንዱ እንዲህ ሲል አንዱ ደክሜያለሁ ይላል። ብዙ ምክንያቶች እየቀረቡ ጸሎቶቹ ላይ ፈተናዎች ይከሰታሉ ማለት ነው። ዲያብሎስ ግለሰብን ያጠቃል። በጸሎተ አርጋኖን አማካኝነት የእመቤታችንን ምልጃ በጠየቅንበት ጊዜ ደግሞ የቤተ ክርስቲያንን ህብረት አስተውሉ፣ የቅዱሳንን አንድነት ኃይል በራሳችን ላይ እንጋብዛለን ማለት ነው። ስለዚህ አርጋኖን የሚጸልይ ሰው ብቻውን እየጸለየ አይደለም ማለት ነው። በህብረት ሌሎችንም ቅዱሳኖች እያሳተፍን እየጠራ ነው። የነዛ ጸሎቶችም የነዛ ጸሎት ኃይልም ረድኤት በረከትም ያግዘናል። የእመቤታችን አማላጅነት ቃል ኪዳኗ ከኛ ጋራ ይሆናል ማለት ነው። ስለዚህ ይህንን በጣም ማሰብ ያስፈልጋል። ከህብረት ኃይል ጋር መተባበር ዲያብሎስን ሊቋቋመው ከሚችለው በላይ የሆነ መንፈሳዊ ጉልበት ይሰጠናል ማለት ነውና ስለዚህ ነው አርጋኖን በአጋንንትና በመናፍስት ላይ የበላይነት አለው ብለን የምንናገረውና አርጋኖን ስንጸልይ ለብቻችን አይደለም የምንጸልየው ማለት ነው። ስለዚህ በህብረት የሚጸለይ ጸሎት ለዚህ ነው ቅዳሴ ላይ ሌሎችን ጸሎቶች አትጸልዩ ብለው አባቶቻችን የሚነግሩት። እኔ አንዳንዴ ይገርመኛል። ቅዳሴ ላይ ሰዎች መጥተው በቤተክርስቲያን በሚደረጉ የህብረት ጸሎቶች ላይ ሆነው ሌሎች ጸሎቶች ሲጸልዩ ይገርመኛል። ያን መሰለ የመላእክት ዜማ፣ ያን መሰለ የመላእክትን ድምጽ እየሰማን፣ ያን መሰለ የካህናት አባቶቻችን ድምጽ እየሰማን፣ ያን መሰለ ተስጦ፣ ያን መሰለ ጸሎት እያየን እንዴት ነው ሌላ ጸሎት አንስተን ምን ጸልየው? ራሱ ይገርመኛል በጣም። ስለዚህ ይህንን በጣም ሁላችንም ልናስብ ይገባል። በቅዳሴ ላይ በሰላም ሂዱ ተብሎ እስኪነገር ድረስ እንደኔ ሌሎች ጸሎቶችን ባንጸልይ ደስ ይለኛል። ምክንያቱም እያንዳንዷ ጊዜና ሰዓት ጸሎት ስለሆነች ያንን ጸሎት በአግባቡ እየሰማን ተስጦ መመለስን የመሰለ ነገር ስለሌለ በቅዳሴ ላይ ስንገኝ ሌሎች ጸሎቶችን ማቆም በጣም አስፈላጊ ነው። በጣም አስፈላጊ ነው። ለእያንዳንዱ ነገር አብረን በማህበር የምንጸልየው ጸሎት ላይ ከአባቶቻችን ከካህናት የሚተላለፉን መልእክት እየተቀበልን እኛ ተስጦ መመለስ ጸሎት የህብረት የንስሐ ጸሎት በሚደረግበት ቦታ ላይ የሚሰገድበት ቦታ ላይ እየሰገድን በዛ አይነት ህብረት ውስጥ መሳተፍ በጣም አስፈላጊና ብዙ በረከት የምናገኝበት ስለሆነ ይህንን ልናደርግ ይገባል። አምስተኛው ደግሞ ትህትናን በልብ መትከል ነው። አርጋኖንን በደንብ የሚጸልይ ሰው ትህትናን በልብ ውስጥ ይተክላል። ስለዚህ ዲያብሎስ ደግሞ ትህትናን አይፈልግም። ስለዚህ አጋንንት ትህትናን አይፈልጉም። ምክንያቱም ባህሪያቸው ስላልሆነ ይህ መገለጫ ባህሪ የክርስቶስ የአምላካችን ስለሆነ ማለት ነው። እና የመንፈስ ፍሬ ተብለው ከተገለጹት ውስጥ ፍቅር፣ ትህትና፣ ደግነት፣ መልካምነት ተብለው ከተገለጹት ውስጥ አንዱ ይህ ስለሆነ ማለት ነው። ይህ ደግሞ የእግዚአብሔር የአምላካችን ነው እንጂ የዲያብሎስ መገለጫው ስላልሆነ እነሱ ርኩሰት፣ ክፋት፣ ተንኮል፣ ምቀኝነት ነው መገለጫቸው። ስለዚህ ይህንን ሰንሰለት ልናርቅ የምንችለው አርጋኖንን በመጸለይ ነው ማለት ነው እና ትህትናን በልብ መትከል ነው። ጸሎተ አርጋኖን የእመቤታችንን ታላቅነት ሲገልጽ በዋነኝነት የሚያወድሰው ትሁት መሆኗን ነው። እንደ ቃሌ ይሁንልኝ ብላ የተቀበለችው በሉቃስ ወንጌል ምዕራፍ 1 ከቁጥር 38 በማለት የገለጸችው ትህትና ዲያብሎስ በትዕቢቱ ከእግዚአብሔር እንዲወገድ ያደረገው ምክንያት ተቃራኒ ነው ማለት። ምክንያቱም ዲያብሎስ በትዕቢት ራሱን ከፍ ማድረግ ፈለገ። በዛ ምክንያት ከወደቀ ማለት ነው፣ ተጣለ። እመቤታችን ግን ራሷን ዝቅ በማድረጓ
ከፍ አለች ማለት ነው። ስለዚህ የእሷን ትሕትና፣ የእሷን ቅድስና፣ የእሷን ንጽህና ስንናገር ዲያብሎስን እየካድን ዲያብሎስን እየተቃወምን እንሄዳለን ማለት ነው እና ይህንን ስናደርግ የእመቤታችን ረድኤት በረከት፣ የእመቤታችን አማላጅነት፣ የእመቤታችን ቃል ኪዳን ከኛ ጋር ይሆናል ማለት ነው። ስለዚህ አርጋኖንን በደንብ ልንጸልይ ይገባል። ሰይጣን የሚጠላው ትሕትናን ነው። ጸሎተ አርጋኖንን ስንጸልይ እኛም እንደ ድንግል ማርያም ትሑታን ሆነን ጸጋን ለማግኘት እንደምንሻ እናሳያለን። ትሕትና ደግሞ ለእግዚአብሔር ጸጋ መግቢያ በር ስለሆነ ይህ ጸጋ ዲያብሎስን ያባረራል። ስለዚህ አርጋኖንን በደንብ መጸለይ ያለብን ማለት ነው ውድ ቤተሰቦቼ። ስለዚህ አርጋኖንን ዘወትር ልንጸልይ ይገባል። በጸሎት ሰዓቶቻችን ውስጥ እንደምንም አድርገን አርጋኖንን ልንጸልይ ይገባል። አንዳንድ ሰዎች የጸሎቱ መጽሐፍ እንኳን ባይኖራችሁ ባላችሁበት መንገድ ውስጥ በድምፅም የተዘጋጁትን የአርጋኖን ጸሎቶችን መስማት፣ ማታ ከመተኛት በፊት የአርጋኖንን ጸሎት በድምፅ መስማት፣ በስራ ምክንያት በተለያየ ምክንያት ለመጸለይ ሰዓት የሌላችሁ ሰዎች በድምፅ በደንብ አድርጋችሁ ማዳመጥ፣ ይህንን መለማመድ ያስፈልጋልና ይሄ አስፈላጊ ነው። ስድስተኛውና የመጨረሻው በእግዚአብሔር እናትነቷ የመጨረሻ መጠጊያ መሆኗ። እመቤታችን ለሁላችንም መጠጊያ ነች። ስለዚህ እኛ አርጋኖንን በምንጸልይ ጊዜ ፍቅሯ ወደኛ ይመጣል። የእናትነቷን እናት መሆኗን እናውጃለን። የሁላችንም እናት መሆኗን እንናገራለን። የክርስቶስ እናት መሆኗን፣ ስለዚህ ቅድስት ንጽሕት ድንግል መሆኗን እንናገራለን። ስለዚህ ዲያብሎስ ይህንን አይፈልግም ማለት ነውና አርጋኖንን ስንጸልይ ዲያብሎስ የሚሰባበረው ለዚህ ነው ማለት ነው። ጸሎተ አርጋኖን የእመቤታችንን በሰውና በእግዚአብሔር መካከል ያለች ልዩ የመታመን ድልድይ መሆኗን ያጎላል። በመጨረሻ ጥቃትና መከራ በሚደርስብን ጊዜ እመቤቴ ማርያም ሆይ በመከራዬ መታመኛ ነሽ ብለን እንማጽናለን። ይህንን ደግሞ በአርጋኖን በደንብ አድርገን እንጸልየዋለን ማለት ነው። ዲያብሎስ ተስፋ አስቆርጦ ሰውን ለማጥፋት ሲሞክር አርጋኖንን መጸለይ የክርስቶስ እናት በፍቅር እንደምትጠብቀንና የልጇን ፊት እንደምታማልድልን ማወጃ ነው። ይህ የመጨረሻ መጠጊያ መኖር ዲያብሎስ የዘረጋውን የጥፋት መረብ ይሰብረዋልና ስለዚህ ሁላችንም ኦርቶዶክሳውያን ጸሎተ አርጋኖንን በደንብ ልንጸልይ ይገባል። ወዳጆቼ፣ ቤተሰቦቼ ጸሎተ አርጋኖን ለኛ ተራ የጸሎት መጽሐፍ ሳይሆን በእመቤታችን አማካይነት የዲያብሎስን ኃይል የመደምሰስ መንፈሳዊ ኃይል መሆኑን በጣም መረዳት ያስፈልጋል። ይህ ጸሎት የእርሷን ኃይል፣ ንጽህናና የክርስቶስን ድል በልቦ እንዲሰፍን ያደርጋል። ስለዚህ ዘወትር ልንጸልይ ይገባል። በጸሎት ጽናት በመገኘታችን ለዲያብሎስ የሽንፈት ታሪክ መሆኑን አውቀን ልንፈጽም ልናደርግ ይገባል። በጸሎት መበርታታችን፣ በጸሎት መጠንከራችን ዲያብሎስን ያዋርደዋል፣ ዲያብሎስን ይጥለዋልና ስለዚህ ጸሎተ አርጋኖንን በደንብ ልንጸልይ ይገባል። ይህንን ስላችሁ ጸሎተ አርጋኖንን ብቻ ሳይሆን ሌሎችንም ጸሎቶች በደንብ መጸለይ ያስፈልጋል። ግን ይህንን ትምህርት ዋናው ዓላማዬ ጸሎተ አርጋኖን ከመናፍስት ውጊያ ጋር ያለውን ነገር ለማንሳት ስለፈለግኩት ነውና ሁላችንም ጸሎተ አርጋኖንን በተደጋጋሚ እናገራለሁ። ጸሎተ አርጋኖንን እንጸልይ። ስለዚህ ሁላችሁም እየጸለያችሁ አሁን ያላችሁ ሰዎች ከታች አዎ እጸልያለሁ ብላችሁ ጻፉ። መጸለይ ያልጀመራችሁ ደግሞ መጸለይ እጀምራለሁ ብላችሁ ከታች በኮሜንት ላይ መጻፋችሁን እንዳትረሱ። እየጸለያችሁ ያላችሁ ሰዎች የተጠቀማችሁበት ደግሞ ያላችሁ የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ምክንያቱም ኮሜንት ስትጽፉ ሌሎችን ሰዎች ታበረታላችሁ። ኮሜንት ስትጽፉ ብዙ ሰዎች እንዲነቁ ታደርጋላችሁ። ስለዚህ ሁላችሁም በኮሜንት ላይ መጻፋችሁን እንዳትረሱ። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ ደግሞ ጽዮን ማርያም ነችና የእመቤታችን የቅድስት ድንግል ማርያም ረድኤት በረከቷ በሁላችን ላይ ይደርብን። በእውነት በጣም ደስ የሚል ቀን ነበርና ማምላክ ወላዲተ አምላክ ረድኤት በረከቷ በሁላችን ላይ ይደርብን። እንግዲህ ሁላችንም ልንበረታ ይገባል። ይህ ትምህርት መረጃ ከሰጣችሁ፣ ካስተማራችሁ፣ ከጠቀማችሁ ለወዳጅ ለጓደኛ፣ ለቤተሰብ ሼር አድርጉ። ሁላችሁም ብዙ ሰዎች ጸሎተ አርጋኖንን እንዲጸልዩ እናድርግ። ብዙ ጊዜ ሲነገር የምንሰማው ስለ መዝሙረ ዳዊት ይነገራል፣ ይወራል እና አዎ መዝሙረ ዳዊት ሁላችንም ልንጸልዩ የሚገባ ጸሎት ነው። ነገር ግን የእመቤታችንን ፍቅሯን፣ በረከቷን፣ ረድኤቷን ለማግኘት ደግሞ አንዱ ልንጸልይ የሚገባው ጸሎት ጸሎተ አርጋኖን ነውና ወይም አርጋኖን ጸሎት የእመቤታችን የምስጋና ጸሎት ይህን ልንጸልይ ይገባልና ሁላችንም ኦርቶዶክሳውያን ከዚህ በረከት ልንሳተፍ ይገባል። ሁላችንም ይህን ልናደርግ ልንፈጽም ይገባልና ባለን ጊዜና ሰዓት በተመቸን መንገድ በሆነልን መንገድ ሁሉ ከእመቤታችን ረድኤት ለማግኘት ይህንን ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።